እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድገኝ በሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ጤዛው ፍቅሬ የተሰኘውን ክፍል 6 ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ፣ ትማሩበታላችሁ። በባለፈው በክፍል 5 ላይ ሀቢብ ለፎዚያ እንዲወያዩበት እንዲነጋገሩበት የሚፈልገው ነገር እንዳለ ነግሯን ነበረ። ያቆም ነው ማለት ነው። ዛሬ ከዛ እንቀጥላለን። ፎዚያ ውስጧን እየጨነቃት ምጥ እንደያዛት ድመት እየተቁነጠነጠች ዛሬ ደግሞ ምን ሊለኝ ይሆን ብላ ራሷን በሀሳብ መወጠሩን ተያይዘዋለች። ጀመረ አልጀመረ እያለች አይን አይኑን ስታየው፣ ሀቢብ ደግሞ አንገቱን ወደ መሬት ቀብሮ በተረጋጋ መንፈስ ነገሩን እንዴትና ከየት መጀመር እንዳለበት እያሰበ ጣቶቹን ያፋጥጋል። ያለ ወትሮ ያ መኮሳተርና መቆጣቱን አስወግዶታል። በዚህ መሃል አንገቱን ቀና አደረገና የፎዚያን አይን እያየ ፎዚ አላት። እሷም ከስንት ጊዜ በኋላ ባሏ ስሟን አቆላምጦ ሲጠራላት በደስታ ብዛት መልሱ ጠፍቷት ልቧ ልትወጣ ደረሰች። ወየ ሀቢብ ምን ነው ችግር አለ እንዴ ውቢ አለችው። በዚህ መካከል ግን ውስጧን የሚረብሽ ስሜት ውል አለባት። ሀቢብ ዛሬ ያለ ወትሮ እንዲህ የተረጋጋው እንለያይ ሊለኝ ነው ወይንስ ያሳለፍነው ከፍቅር የራቀ ህይወት ቆጭቶት በፍቅር ልቤንም ቤቴንም ሊሞላው ነው እያለች የዚህን ጥያቄ መልሷን ከሀቢብ ፊት ላይ ታገኘው ይመስል አይኖቿን አይኖቹ ላይ ተክላ ታስተውለዋለች። ፎዚዬ ብዙ እየበደልኩሽ እንደሆነ ይገባኛል። ንግግሩን ቀጠለ። ፎዚም ደስታ እየተሰማት ነው። በእርግጥ አንቺ ከኔ የተሻልሽ ነሽ ማለቱ ይከብዳል፣ ምክንያቱም የሰርጋችን ብሎ ንግግሩን ሳይጨርስ ወዲያው ስልኩ አቃጨለ። ጢር 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 ስልኩን ከኪሱ አውጥቶ ደዋዩን ሲያይ ሐምዛ ይላል። አሁን ተለያይተን አሁን ምን አስደወለው እያለ ስልኩን አነሳው። ሄሎ አለችው። በሐምዛ ስልክ የደወለችው ሴት ነበረች። ሀቢብ ግራ በተጋባ መንፈስ ሄሎ አላት። ሀቢብ ነህ ብላ ጠየቀችው። ድምጿ መርዶ ልትናገር እንደሆነ ያስታውቃል። ሀቢብም ከምታወጣው ድምፅ የሆነ ችግር እንዳለ ስለተረዳ አዎ ሀቢብ ነኝ፣ ሐምዛ ምን ሆነ ብሎ ጠየቃት። የደወለችውም ሴት ሐምዛ የመኪና አደጋ ደርሶበት ሆስፒታል እንዳለና ከተደወሉ ስልኮች መጀመሪያ ላይ የእሱን ስልክ አግኝታ እንደደወለች ነገረችው። በጣም ያሳዝናል። የእነሱን ትዳር አሳምራለሁ ብሎ መጥቶ እሱ በተናገረው ቃል ተናዶ እንግዲህ ሲሄድ ነው እንዳጋጣሚ መኪና የመታው ማለት ነው። በጣም ያሳዝናል። ይህ አደጋ የተከሰተበት በዚህ ጊዜ ሀቢብ ምጥ የገባ ይመስል አልታወቀውም። በጣም ተጨነቀ። ብቻ ምን ብሎ ከተቀመጠበት ፈትለክ ብሎ ተነሳ። ፎዚ ሀቢብ ድንጋጤ ግራ ስላጋባት እሷም ደንግጣ ሀቢብ ማናት? ሐምዛ ምን ሆነ? ምንድነው? እያለች በጥያቄ ስታጣድፈው ለፎዚ ምንም አልመለሰላትም። ፎዚም ተከትለው እስከ ግቢው በር ከወጣች በኋላ እንደማትደርስበት ስታውቅ ወደ ቤቷ ተመለሰች። አሁንም ሀቢብ ምን ሊነግረኝ ነበር እያለች በሀሳብ ራሷን መወጠሩን ተያይዘዋለች። እንደ ጎዳኝና እንደ በደለኝ ያውቃል፣ ነገር ግን ለምን ብላ ራሷን ጠየቀች። አሁንም ሀቢብ ከነገራት ውስን ቃላቶች ውስጥ የጣላቸውን ምክንያት ታገኘው ይመስል መፈለግ ያዘች። ለምንስ ነው ከኔ የተሻለሽ አይደለሽም ያለኝ? የሰርጋችን ቀን ምን አጠፋሁኝ? ምን አይነት ችግር አገኘብኝ? ጥያቄ በጥያቄ ብቻ። እንደገና መለስ ብላ የሐምዛ ሁኔታ ምን ችግር እንደገጠመው አሳስቧታል።
ምክንያቱም ለሀቢብ ምርጥ ጓደኛው ነው። ከዚህም በላይ ደግሞ ለትዳሯ የሚያስብላትና ሀቢብንና በእርሷ መካከል ስምምነት እንዲፈጠር ፍቅራቸው እንዲጠነክር የሚተጋ ብቸኛ የልብ ጓደኛና ወዳጃቸው ነው። ስልኳ ካለበት አነሳችና ወደ ሀቢብ ደወለች። ስልኩ እየጠራ ነው፣ ነገር ግን ስልኩን አያነሳም። የደወሉላቸው ደንበኛ ጥሪ እያስተላለፉ ነው፣ እባክዎ ቆየት ብለው ይደውሉ የምትለውን የኮምፒውተር ድምፅ ተሰማት። ስልኩን ከዘጋች በኋላ ወደ ሀቢብ መደወሉን ትታ ወደ ሐምዛ ደወለች። ሄሎ አሰላሙ አለይኩም አለች። ጤና ይስጥልኝ የሚል ምላሽ ተሰጣት። ሴት ነበረች። ይቅርታ ሐምዛ የለም እንዴ? የሀቢብ ባለቤት ነኝ ብላ ማንነቷንም ጭምር ነገረቻት። ሐምዛ የመኪና አደጋ ደርሶበት ሆስፒታል ነው ብላ አረዳቻት። ያሳዝናል። ሀሳብ ላይ ሀሳብ የሚደራረብባት ፖዚ ድንጋጤ ተጨምሮባት ምን ብላ አንቧረቀች። ነርሷም ያለበት ሆስፒታል ከነገረቻት በኋላ ሆስፒታል ለመሄድ ልብሷን ለመቀየር ወደ መኝታ ክፍሏ ገባች ይላል የዛሬው ፓርት። እንግዲህ ከዚህ ክፍል የተረዳሁት ነገር ቢኖር አንዳንድ የልብ ጓደኛ የራሳችን ጓደኛ የምንላቸውን ሰዎች ባልሆነ ጥርጣሬ እንጠረጥራቸውና ያልሆነ ነገር ተናግረን ግን ደግሞ ያ ጸጸት ይገለናል። እንዴት ነው የሚገለን? አሁን ልክ ሐምዛን ሀቢብ እንደተናገረው ያው ከፎዚ ጋር ያላቸው ግንኙነት ምንድን ነው ምናምን እያለ የማይሆን ቃላቶች ተናግሮት ነበር። እንግዲህ ሐምዛ ለሀቢብ የልብ ጓደኛው ነው። የእነሱን ትዳር ለማሳመር እና ቀና ለማድረግ ነበር ስራውን ትቶ እሱን ለማግኘት እሱን ቀጥሮ ያው ወደ ካፌው ቦታ የሄዱትና እየለፋ የነበረው ማለት ነው። ግን መጨረሻ ላይ ለእነሱ ትዳር በለፋ ምላሽ የማይሆን ቃል ሲናገረው በዛ ነገር ተናዶ ምን ገጠመው? ይሄ አደጋ ገጠመው ማለት ነው። አሁን ላይ ሀቢብስ ጸጸቱ ምን ያደርገው ይሆን? ቀጣይ ክፍል እናያለን ማለት ነው። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የደውል ምልክቷን በማጥቆር ሁሌ የሚለቃቸው ቪዲዮዎች እንዲደርሳችሁ አድርጉ። አበረታቱኝ። አብሮነታችሁ አይለኝ። ከልብ አመሰግናለሁ ለነበረን ቆይታ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።